እጅ ከፍንጅ ዛሬም ኡስታዝ አቡበከርን ናሁ ቲቪ ላይ ሄዶ ሲዋሽ ፖለቲካ ሲሰራ ያስቆ በሰውነቱ እንዲከበር በቃ ትልቅ ማሳያ ነው። ቀደም ነጃሽን ስታይ በሰውነት የተከበረ ማንነት ነው የተከፈለ ዋጋ ለሰው ልጅ ለሰውነቱ ሲባል በቃ ሰውነት ከምንም ነገር በላይ ይቀደማል። ሰውነት ከማንም በላይ ክብር አለው። በቃ ሁላችንም የፈጣሪ ልጆች ነን። ሁላችንም ክብር አለን በሰውነታችን። ኋላ እምነት የተለያየ ማንነት ይኖረናል፣ እሱ ሌላ ጉዳይ ነው። እንደሰማችሁት ሁላችንም የፈጣሪ ልጆች ነን ብሏል ኡስታዝ አቡበከር። በእስልምና የአላህ ልጆች ናችሁ እንደ ሙስሊሞች ቁርአን ለምን እንደወረደ ሱረቱ ካፍ ላይ 18ኛው ሱራ ቁጥር 4 እንዲላል እነዚያንም አላህ ልጅን ይዟል ያሉትን ሊያስፈራራ ወረደው። ቁርአን የወረደው አላህ ልጅ ይዟል ያሉትን ለማስፈራራት ነው ይላል። አቡበከር ደግሞ የአላህ ልጅ ነኝ ይላል። አላህ ልጅ ያለው የሚሉትን ደግሞ ቁርአን እንዲላል ሱረቱ መርየም 19ኛው ሱራ ከ89 እስከ 91 ከባድ መጥፎ ነገር በእርግጥ አመጣችሁ ከእርሱ ከንግግራችሁ ሰማያት ሊቀደዱ ምድርም ልትሰነጠቅ ጋሮችም ተነደው ሊወድቁ ይቃረባሉ ለአራማን ልጅ አለው ስላሉ ይላል። አቡበከር ሁላችንም የአላህ ልጆች ነን እያለ ነው። በእስልምና ይቻላል እንዴ? የፈጣሪ ልጆች ናችሁ ሙስሊሞች ክርስቲያኖችን ለማጭበርበር ሁላችንም የአላህ ልጆች ሁላችንም የፈጣሪ ልጆች ነን እያለ ነው። የትኛው ፈጣሪ አላህ ነው? አላህ ልጅ አለው? ልጅ ካለው እንግዲህ ሱራ 6 101 ላይ እንዲህ ይላል ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል? ሚስት የሌለችኝ ሲሆን እንዴት ልጅ ይኖረኛል ይላል አላህ። ሚስት አግብቶ ነው የወለዳችሁ እንዴት ነው? ሚስት ከሌለኝ ልጅ ሊኖረኝ አይችልም ብሎ ስለሚያስብ አላህ ማለት ነው። አቡበከር ደግሞ ነው አላህ ልጅ አለው እያለ ነው። ክርስቲያኖችን ለማጭበርበር ለማታለል የሚሄዱበትን ርቀት አያቸዋል። ከአስተምሮታቸው ጋር እየተጋጩ ሌላኛው ምን አለ? ሰው ይከበራል በሰውነቱ አለ። ሳሂህ ቡኻሪ 1341 ላይ ስለ ኢትዮጵያኖች ነብይህ ምን ብሏል? ስለ ኢትዮጵያኖች የማርያም ቤተክርስቲያን ያለቻቸው ተጠይቆ ስለነሱ ምን አለ? those are the worst creature in the sight of Allah እነሱ ከፍጥረታት ሁሉ መጥፎቹና ክፉ የተጠሉ ናቸው ብሎናል። ስለ የትኞቹ ክብር ነው የምታወራው ወንድማችን? ነብይ የማርያም ቤተክርስቲያን ያላቸው ኢትዮጵያኖች ተፍጥረት ሁሉ የተጠሉ መጥፎ ናቸው ብሏል። ከፍጥረት ውስጥ አንዱ ሰይጣን ነው። ከሰይጣንም በላይ የማርያም ቤተክርስቲያን ያለቻቸው ናቸው ብሏል። ሰው በሰውነቱ ይከበራል የሚለው ውሸት መሆኑን ከራሳቸው ኡስታዝ አዳምጡ። ሼኮቻቸው እንዲላሉ አንዳንድ ሰዎች ሰው በሰውነቱ ብቻ ይከበራል እያሉ የሚናገሩ ሰዎች ሰምቻለሁ። ሰው በሰውነቱ ብቻ አይከበርም። አላህ ሱብሓነሁ ወተዓላ ወለቀድ ከረምና በኒ አደም ቢልም ራሱ የሰራውን ነው እንጂ የተናገረው እነሱ ደግሞ የሱን ክብር ተተው ከከብት በታች እንደሚያደርጋቸው ስለተናገረ አሁን የተጠቀሰው ሸነሽ እንደተጠቀሰው ወለቀድ ተራና ለጀሃነም الجن والانس لهم قلوب اولئك كالانعام بل هم اضل አለ። ይሄን ተዝብ ወዲያ ምን ይላል? እኔን ተተውኝ ተከብት በታች ናቸው ብሏል። ثم رددناه አስፈለ ሳፊሊን ይሄን እያለ ያለ የሰው ልጅ በሰውነቱ ብቻ ይከበራል ብለው የተናገሩ ሰዎች አሉ። በዚህም ክብር አግኝተውበት ይሄ አያት የሚያመለክተው ሰው በሰውነቱ ብቻ አይደለም በሰውነቱ ብቻ እንደማይከበር ነው። እንደሰማችሁት እንግዲህ ኡስታዝ አቡበከር በየቴሌቪዥን ፕሮግራሞችና በክርስቲያን ፖድካስቶች ላይ እየቀረበ የሚያሰራጨው ፖለቲካ ሐሰት ፕሮፓጋንዳ እንደሆነ ሁላችሁም ክርስቲያኖች ልናውቁበት ይገባል። ክርስቲያኖችን ለመማረክ እስልምና አሪፍ ሃይማኖት ለማስመሰል ሃይማኖቱ ማይለውን በውሸት ፕሮፓጋንዳ እየነዛ ስለሆነ እነኚህን ንግግሮች የሚናገረው ደግሞ ክርስቲያኖች ሚዲያዎች ላይ እየቀረበ ስለሆነ ክርስቲያኖች ጋዜጠኞች፣ ክርስቲያኖች አርቲስቶች ጋር እየቀረበ ነው። በየቀኑ እንደዚህ እናዋርዳለን። ብዙዎች ትምህርት እያገኙበት ወደ ክርስትናም እየመጡበት ስለሆነ በደንብ እናንተ ውዶቼ ሼር በማድረግ ለሌሎች አሰራጩት። ወይ ሰላም ናችሁ? ሰላም እንዴት ነህ? አለን። ኦኬ ሙስሊም ነህ? አዎ። የአላህ ልጅ ነህ? ለአላህ እኮ ልጅ የለውም። ልጅ አይደለህም? ለአላህ ልጅ የለውም አልኩህ እኮ። ልጁ ነህ ወይስ ልጁ አይደለህም? አይደለሁም፣ ፍጡሩ ነኝ። ይሄ ኡስታዝ እየተናገረ ያለው እየቀጠፈ ነው ወይስ እውነቱን ነው?
ምን ብሎ ነው የተናገረው? ሁላችንም የአላህ ልጆች ነን፣ የፈጣሪ ልጆች ነን አለ። የፈጣሪ ልጆች ነን ሲል እኮ ያው ከሱ የተፈጠረን ነው እሱ ፈጥሮናል ለማለት ፈልገው ነው። ምንድነው ታዲያ ይላል? እሺ እስኪ አላህ ስለፈጠረኝ፣ እሺ ችግር የለውም። እሺ አላህ ስለፈጠረኝ የአላህ ልጅ ነኝ በልና ተናገር። እሺ አንተ አይ ፈጥሮኛል፣ እኔ በመፍጠሩ አልጠራጠርም። ልጁ ነኝ በል። ልጁ አይደለሁም። እኔ ግን ኡስታዙ ልጁ ነን ነው ያለው። ኡስታዙ ደግሞ ልጁ ነን እያለ ነው። የፈጣሪ ፍጡሮች ነን እኛ። ልጅ ፍጡርና ልጅ ለይ ወንድሜ። የፈጣሪ ልጅ ነህ አይደለሁም? ፍጡሩ ነኝ። ኦኬ ኡስታዙ ልጁ ነኝ እያለ ነው። ከኡስታዙ ጋር ትስማማለህ? ያው እሱ ፈጥሮናል ለማለት ፈልገው ነው። አንተ ነህ እንደምታስ አላህ ይዝና አጣማችሁ አትረዱታ። ጎበዝ አጣማችሁ አትረዱት። እሱ ፈጥሮናል ለማለት ፈልገው ነው። ጎበዝ አላህ የእናንተን ያህል እውቀት ስለሌለው ነው ልጆች አይደላችሁም ልጆች አትበሉኝ ያለው። ፈጥረናሃል ለማለት መሆኑን ስላልገባው አላህ ስለማያውቅ ነው የእናንተን ያህል ማናችሁም ልጆች ተብላችሁ መጠራት የለባችሁም ያለው። አላህ የእናንተን ያህል እውቀት ስለሌለው ነው አይደለም። እውቀት የለውም አላህ። አንዴ ሱራ 1988 አንብብልኝ። አላህ የእናንተን ያህል እውቀት የለውም በፍጹም እንዲህ ተብሎ አይጠራም ያለው የእናንተን ያህል እውቀት ስለሌለው ነው ማለት ነው። አላህ ቴንክ ዩ። ሱራ ስንት ነው ያልከኝ? 1988 ጀምሮ ሱረቱ መርየም 88ኛው ያ ሱረቱ መርየም ያ ኦኬ። ያው ተከፍቶልሃል ፊት ለፊትም አረብኛውም አማርኛውም አለልህ። ና ተመለስና ይሄን አንብበው። አይናፋሩ ቁርአን ያወጣንልህ ስልኩን ያው ተከፍቷል። እዚህ ጋር ተከፍቶልሃል አንብብለት። ቆየኝ አንድ ደቂቃ ያው ይነበብልሽ አንብበው ክርስቲያን። እሺ አራህማንም ልጅን ያዘ ወለደ አሉ። ከባድ መጥፎን ነገር በእርግጥ አመጣችሁ። ከእርሱ ከንግግራቸው ሰማያት ሊቀደዱ ምድርም ልትሰነጠቅ ጋራዎችም ተንደው ሊወድቁ ይቃረባሉ። አሁን ይሄ ኡስታዝ በተናገረው ንግግር ማለት ነው የአላህ ልጆች ነን ሁላችንም በማለቱ ከእርሱ ንግግር ሰማያት ሊቀደዱ ምድርም ልትሰነጠቅ ጋራዎችም ተንደው ሊወድቁ ይቃረባሉ። በኡስታዙ ንግግር ምን ብሏል? የአላህ ልጆች ነን ሁላችንም ስላለ ማለት ነው። ለአራህማን ልጅ አለው ስላሉ ኦኬ ቴንክ ዩ። ለአራህማን ልጅ አለው ስላሉ ምን አለ? ተራሮች እንዲናዱ ሰማይ እንድትሰነጠቅ እንድትቀደድ የሚያደርግ ምድርንም ሊሰነጥቅ የሚችል ከባድ መጥፎ ንግግር ነው ይላል። አላህ ነው ትክክል ወይንስ ኡስታዙ ነው ትክክል? አንተ ነህ ትክክል። አላህ ነው ትክክል። አላህ ትክክል ከሆነ ማንም ልጅ ሊባል አይችልም ማለት ነው እንደ አላህ ንግግር። አዎ አይቻልም። አላህ ራሱ በቁርአን ልጅ የለኝም ብሎ ተናግሯል። ኡስታዙ ደግሞ ይቻላል ብሎ እኮ እየነገረን በቁርአን የወረደልኝን እንጂ አንድ ግለሰብ በተናገረው አይደለም ማምነው። ኖ ግለሰብ እኮ አይደለም የትልቅ ኡስታዝ ነው አይደል? አቡ አይደር ሶሪ እንትና አቡበከር ነው። ስለዚህ አቡበከር ያለውን ትቀበላለህ? እናንተ አጣማችሁ ነው የተረዳችሁት እንጂ እሱ ታሪክ ፍጡሮች ነው ለማለት አዳምጠው። አላህ የእናንተን ያህል ጭንቅላት ስለሌለው ነው የአላህ ልጆች ነን ሲሉ በፍጹም የአላህ ልጅ ማለት ከባድ መጥፎ ንግግር ነው ብሎ ያለው የእናንተን ያህል መረዳት ስለማይችል ነው። እንደኛ ወይንም አላህም ሰነፍ ሆኖ ነው። አላህ ለደቂቃ እንኳን ዘንግቶ አያውቅም፣ ሰንፍቶ አያውቅም። ካልዘነጋ ካዳ አላህ ልጆች ነን ስትሉ ፍጡሮቼ ናችሁ እያላችሁ ስለሆነ ችግር የለውም ለምን ሳይል ይሄ ልጆች ነን ማለታችሁ ከባድ መጥፎ ንግግር ነው ለምን አለ አላህ ማለት አያውቅም። እንደዛ ማለት ነው ልጅ ስለሌለው ነው እንደዛ ያለው። ታዲያ አሁን ወልዶ ነው እንትና ኡስታዝ አቡበከር ልጆች ነን ያለው? አይወልድም። አላህ አይወልድም፣ አይወለድም። ኦኬ እንደ ኡስታዝ አቡበከር ማነው የስሙ ኡስታዝ አቡበከር መሰረት ደግሞ ልጅ አለው አላህ የለውም።
ይሄው ልጆቹ ነኝ እኔም ልጁ ነኝ እያለ ነው። አንተ ልጁ ነህ? እኔ ልጁ ነኝ አላለም። ለምን ትቀጥላለህ? ለምን ትጨምራለህ? ልጁ ነኝ አላለም። ልጁ ነኝ አላለም። የፈጣሪ ልጆች ነን። ታዲያ ልጆች ነን ማለት ክብር አለን ያለው አዳምጥ። ልጆች ነን ማለት እሱ ልጁ ነኝ ልጁ አይደለም አወቀር ልጆቹ ነን ሲል እሱን አያካትትም አይደለም? ያካትተዋል አያካትተውም? እሱ የፈጠረን ነው ለማለት ነው የፈለገው እንጂ ሌላ ነገር አይደለም። ያካትተዋል አያካትተውም? አላህ አንተን አህል ስለማያውቅ አላህ ሰነፍ ሆኖ ነው አንተ የፈጠርነህ ልጆች ያንተ ልጅ ነን ሲሉት በፍጹም እንዲያይባልም ይሄ መጥፎ ጸያፍ ንግግር ነው ያለው አላህ ስለማያውቅ ነው። ቆይ ስለማያውቅ ነው አውቆ አይደል እንደ ተናገረው? ኦኬ አውቆ ከሆነ ካደ ለምንድን ነው እሱ ችግር የለውም ብሎ ሳያልፍ ይሄ ከባድ ንግግር ነው መጥፎ ነው ለምን ብሎ መዛት አስፈለገው? አላህ አይ ለፈጣሪ ልጅ አለው ማለት ከባድ እንትና ልጅ የለውም። ምክንያቱም በቁርአን ስላልተናገረ ከባድ አይደለም ማለት አንችልም። ከባድ አይደለም። ያው ለአቡበከር እኮ ደግፈህ እየወገንክልን ነው። ልጅ አለው ማለት ፈጠርክ ማለት ስለሆነ ችግር የለውም ልጅ አለው ይባላል እያልከን ነው። ልጅ አለው አይባልም። ምክንያቱም ቁርአን ውስጥ ልጅ አለው ስላላለ ስላልተናገረ ልጅ አለው አንልም። ይባላል ብለህ እኮ ቀደም ስሞግተን ነበር እኮ። አላልኩም ይባላል አላልኩም። ኦኬ የኡስታዙ ንግግር ተቀበላለህ? እሱ ያለው አዳምጥ ፈጥሮናል ለማለት ፈልጎ ነው። የሱ ፍጥሮች ለማለት ፈልጎ አዳምጥ። ሱራ 5:18 ላይ ጠልዛል ፈጥሮናል ለማለት ከሆነ ሁለቱን ነጥሎ ያመጣልሃል ቁርአኑ። ስለዚህ አትቸኩል። ማሄር እንኳን ደህና መጣ። አላህ አያውቅም ብለው አላህ አምላካቸውን አያውቅም ብለው እንዲህ ለማለት ልጅ አለው ማለትም ፈጥሯል ማለት ነው ብለው አላህን ሲያርሙ ደስ ሲል በእናታችሁ ከስር ያላችሁ በደንብ ተማሩበት። ቃሉ ራሱ በጣም መጥፎ ንግግር ነው ብሎ ነው ያወገዘው አላህ ቁርአናቸው ማለት ነው። ችግር የለውም ልጅ አለው ማለትም ፈጥሯል ማለት ነው ብለው ያመቻቹታል። ለምን ኡስታዞቻቸውን ለመታደግ አላህንና ሙሐመድን በጥጥ ልጅ አይላሉ ማለት ነው። ምክንያቱም ቁርአኑ ይነጥለዋል። ልጅንና ፍጥረትን ነጥሎ ራሱን ያስቀምጠውና በፍጹም እንደዚህ አትባሉም እናንተ ፍጡራን ብቻ ናችሁ ብሎ ያስቀምጠዋል። አሳያችኋለሁ። እሱ ንግግሩ በራሱ ጸያፍ ንግግር ነው ብሎ ያስቀምጠዋል። ልጅ ሚለው በራሱ ጸያፍ ንግግር ነው ብሎ ያስቀምጠዋል። ከእርሱ ከንግግራችሁ ሰማያን ሊቀደዱ ምድርም ልትሰነጠቅ ጋራዎችም ተንደው ሊወድቁ ይቃረባሉ በፍጹም አይባልም ነው ያስቀምጠዋል። ያው እናንተ ኢየሱስ ስለወለድክ ነው ልጅ ነኝ የምትለው አዳምጥ። እኛም አስተምሯችን ነው ሊወድቁ ይቃረባሉ አይደለም ወልደዋል ነው ወይ? እኔ ጥያቄ ነው። አዳምጥ። የኛ አስተምሯችን እኮ ነው የእናንተ አስተምሮታችሁ ስላልሆነ ነው። እሺ ስለወለዳችሁ ነው አይደለም? ስለወለዳችሁ ነው ልጁ ነው የምትሉት? አንዴ በሽር አንዴ ሚት አድርጎ ወይንም ወይ በሽር ነው አስወጣው። ሰርኩ ትክክል አለ። አይ ጥያቄን መልስልኝ። እኔ ጥያቄን የፈለኩት ያ ክርስቶስ ዳግም ወልዶናል፣ ዳግም ተወልደናል። ዮሐንስ ወንጌል ምዕራፍ 3 ከቁጥር 1 እስከ 6 ሰው ዳግም ካልተወለደ በስተቀር እግዚአብሔር መንግስት አይወርስም ይላል። ዳግም በክርስቶስ ተወልደናል። አዎ ያ የተወለድነው ግን ከደምና ከስጋ ሳይሆን ዮሐንስ ወንጌል ምዕራፍ 1 ቁጥር 13 ላይ እንደሚናገረው የተወለዳችሁት ከደምና ከስጋ እንደ ሰው እንደ ወንድ ፍቃድ አይደለም ይላል። ስለዚህ በክርስቶስ ያ ዳግም ተወልደናል። ዳግም ስለተወለድንም እኛ አባታችን እግዚአብሔር ብለን እንጠራለን። እናንተ እንደዚህ አይነት አስተምሮ ካላችሁ ታሳየናለህ አላህን። አዎ ወልደህናል፣ ዳግም ስለተወለድን በአንተ ልጅህ ነን የምትሉበትን ቁርአናችሁ የተጻፈው ሱራ 18:4 አንዴ ክፈትልን። እሺ ቆይ አንድ ጥያቄ ልጠይቅህ። ቁርአን የተጻፈበትን እናሳየ ቅድሚያ። ለምንድነው ቁርአኑ የተጻፈው ይላል? ቁርአን ለምንድነው የተጻፈው? አንብብልኝ። እኔ ማንበብ አልችልም ማለት ስልኬ እንደማለነብ ሆኖብኛል። ቁርአን የተጻፈው አላህ ልጅ ይዟል የሚሉትን ሊያስፈራራ ነው ይላል። አላህ ልጅ አለው የሚሉትን ቁርአን ሊያስፈራራ እንደተጻፈ ይናገራል። እስቲ አሁን እንደዚህ በል እስቲ እኛ ያላህ ልጆች ነን በል እስቲ። እሱ እንደሱ ማለት ለምን አስፈልጋል አንተ? በል እስቲ እምነት ነው። ጠይቁን መልስልኝ። አንድ ጊዜ ብቻ ጠይቁን መልስልኝና እልልሃለሁ።
መለስኩልህ እኮ። አለ እሱን አልጠየቅኩም እኔ ሌላ ነገር ነበር ጠየቅኩ። ጠየቀኝ፣ መለስኩልህ። አንድ ጥያቄ ብቻ። ምንድነው? ግራ ያገባኝ። ቀኝ ይገባሃል በደንብ እንትን ስትል። እሺ አሁን ለምሳሌ በኢየሱስ ዳግም ስለተወለደን ልጁ ነን እንላለን አልክ። እሺ እሱ ደግሞ በስጋ ከመምጣቱ በፊት የነበሩት በሱ አልተወለዱም ነው? እስቲ እሱን አብራራለሁ። እሺ ከክርስቶስ በፊት የነበሩ ክርስቶስን ተስፋ በማድረግ የሚጠብቁ ናቸው። እነሱ ደግሞ እስራኤሎች ከአሕዛብ ተለይተው የተመረጡ ስለሆኑ በዚህም ምክንያት የእግዚአብሔር ልጅ ተብለው ይጠራሉ። ለምን? የተመረጡ የተለዩ ስለሆኑ ማለት ነው። ይሄም ዘዳግም ምዕራፍ 14 ቁጥር 1 አንድ የክፈተው ክርስቲያን። እናንተ የአምላካችሁ የእግዚአብሔር ልጆች ናችሁ፣ ለአምላክ ለእግዚአብሔር አንተ ቅዱስ ነህና። ምንድነው ቅዱስ? ቅዱስ ማለት ምን ማለት ነው? ተመረጠ፣ የተለየ ማለት ነው። ስለዚህ እነኚህ የተለዩ የተመረጡ ቅዱስ ሕዝቦች ናቸው። ስለዚህ እነሱም የእግዚአብሔር ልጆች ተብለው ይጠራሉ። ስለተመረጡ፣ ስለተለዩ፣ ቅዱስ ስለሆኑ የእግዚአብሔር ልጆች ይባላሉ። ያ ሲባል ግን በስጋና በደም ልክ አላህ ሚስት ሳይኖረኝ ልጅ እንዴት ይኖረኛል እንደሚለው እንዳልሆነ ደግሞ ዮሐንስ ወንጌል ምዕራፍ 1 ቁጥር 13 አንድ ይክፈተው። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ተሰጣቸው። ምን? ለተቀበሉት በስሙ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ምን ተሰጣቸው? ስልጣን ተሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይንም ከስጋ ፍቃድ ወይንም ከወንድ ፍቃድ አልተወለዱም። አላህ እንደሚያውቀው ሱራ 6 101 በደምና በስጋ እንደሚደረገው መወለድ አይደለም። ለተመረጡ ለእስራኤሎች እንደተሰጠው እዚህ ጋር ደግሞ ለተቀበሉት እግዚአብሔር ልጆች የሆኑ ዘንድ ምን ተሰጣቸው? ስልጣን ተሰጣቸው። እሱ በስጋና በደም አይደለም። ሰማያትና ምድርን ያለ ቢጤ ፈጣሪ ነው። ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል? አላህ የግዴታ አባል ለመባል ሚስት ያስፈልገዋል። አላህ አባት የሚባለው ሚስት ሲኖረው ብቻ ነው። ቁጥር 100 አድርገው ዝቅ አድርገው ትንሽ። ምክንያቱም ጂኒና እንትኖች የአላህ ልጆች ናቸው ሲባል ሚስት ሳይኖረኝ እንዴት ልጆች ይኖሩኛል አለ። ለአላህም አጋንንትን የፈጠራቸው ሲሆን ተጋሪዎች አደረጉ። ወንዶች ልጆችና ሴቶች ልጆችንም ያለ እውቀት ለእርሱ ቀጠፉ። ጥራት የተገባው ከሚሉት ነገር የላቀ ነው ይላል። ወንድና ሴቶች ልጆች አሉት፣ አጋንንት ያላ ልጆች ናቸው ተብሎ ሲባል እንዴ ሚስት ሳይኖረኝ እንዴ ልጅ ይኖረኛል? ፕሊስ እንዴ ፈጠርኳቸው እንጂ ልጅ አባታቸው ልባል አልችልም። አባት ተብዬ አልጠራም። አባት ለመባል ሚስት ያስፈልገኛል። ሚስት ሳይኖረኝ ደግሞ ልጅ የለኝም። እነሱ ለእኔ ፍጡራን ብቻ ናቸው። ሚስት ተብሎ አይጠሩም። ልጅ ተብሎ አይጠሩም። የግዴታ ልጅ ለመባል ምን ያስፈልገኛል ነው? ሚስት ያስፈልገኛል። ግልጽ እኮ ነው እሱ ነገር። ስለዚህ ኡስታዙ ቅድም ስለፈጠራቸው ነው የአላህ ልጆች የተባሉት ብለህ ነበር አይደል? የአላህ ልጆች ብሎ የተናገረው ኡስታዙ ስለፈጠራቸው ነው እያለ ነበር። ተቀበለው አላህ። አሁንስ እሱን አይናፈሩ። ተመለስ። ምክንያቱም ቅድም ኡስታዙ የአላህ ልጅ የሁላችንም የፈጣሪ ልጆች ነን የአላህ ልጆች ነን ብሎ የተናገረው ስለፈጠራቸው ነው እንጂ ሌላ አይደለም ማለት። በጣም ጥሩ። ይሄው ቁርአኑ አይናፈሩ ነኝ። ተመለስ። ለምን አትመለስ? ግልጽማ ግልጽ ነው። ና አይር ቀጥል። አይ ቲንክ ስልክ ገብቶበት መሰለኝ። ማሂር አለ። አንድ አምላክ የሚለውን አስገባውም አንዴ። እስኪ ትመልሳለህ? አንተ መመለስ ትችላለህ?
አይ የሚመልሳል አንድ አምላክ የሚለው አስገባው። አንተ አትመልስም? ምን አንተ መልስም? የአላህ ልጅ ነህ እንዴ ማሂር? ኡስታዞቻቸውን ለማዳን ግን አምላካቸውን መካዳቸው በጣም ነው የሚገርመው ሙስሊሞች። ገና ሁሉንም ነገር ይክዳሉ። ገና ሁሉንም ቁርአኑንም ይክዳሉ፣ ነብያቸውንም ይክዳሉ። ማንም የሚቀራቸው የለም። ማንም የሚቀራቸው አይኖርም። ኦኬ። ስለዚህ እንደዚህ ከሆነ የአካውንት አንተ ምንድን ነው እሱ ዛሬ በጣም እየተወዛገብን ያለ ነው። ባይዘው በጣም አቴንሽን ይሰርቃል ታውቃለህ። በጣም እኔ ራሱ በጣም ነው አዛ አደረገኝ። በጣም ዝገት። ስለዚህ አይሁድ ክርስቶስን ለመስቀል ካሰቡበት ምክንያቱ አንዱ ራሱን ከእግዚአብሔር ጋር አስተካክሎ የእግዚአብሔር ልጅ ነኝ ብለዋል ነው። የእግዚአብሔር ልጅ ነኝ ብለዋል። ስለዚህም ይሄ ስድብ ነው ነው። ዮሐንስ ወንጌል ምዕራፍ 5 ቁጥር 17 አንዴ ክፈተው። ቁጥር 17 ጀምሮ ኦኬ፣ አንብበው አንዴ። እሺ ክርስቶስ ኢየሱስ የእግዚአብሔር ልጅ ነኝ ብሎ ሲናገር ምን እያለ ነው የሚለውን ነገር አይሁዶቹ ተረድተውታል። እና ልክ እሱ አባቴ ብሎ እግዚአብሔርን ሲነግራቸው ማለት ነው እናንተ አምላካችን የምትሉት ለእኔ አባቴ ነው ብሏቸዋል አይደለ? ዮሐንስ ወንጌል ምዕራፍ 8 ላይ። እዚህ ጋር ደግሞ አባቴ ብሎ ሲናገር ምን እያለ ነው የሚለውን ነገር እነሱ ተረድተውታል። እዚህ ጋር ከ16 ጀምሮ ላንብብላችሁ። ስለዚህም በሰንበት ይህን ስላደረገ አይሁድ ኢየሱስን ያሳድዱትም ነበር፣ ሊገድሉትም ይፈልጉ ነበር። ኢየሱስ ግን አባቴ እስከዛሬ ይሰራል፣ እኔም ደግሞ እሰራለሁ ብሎ መለሰላቸው። ምን አለ? አባቴ እስከዛሬ ይሰራል፣ እኔም ደግሞ እሰራለሁ ብሎ ሲመልስላቸው ቁጥር 18 ላይ እንግዲህ ሰንበትን ስለሻረ ብቻ አይደለም ነገር ግን ደግሞም ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ ስለዚህ አይሁድ ሊገድሉት አብዝተው ይፈልጉ ነበር። ሉክ ኢየሱስ እግዚአብሔር አባቴ ነው ስላለ አይሁዶች ሊገድሉት ሊያሳድዱት የሚፈልጉት በዚህ ምክንያት ነበር። እነሱ የእግዚአብሔር ልጆች መሆናቸውን ሳያውቁ ቀርተው ነው? በፍጹም አይደለም። ምክንያቱም አንድ አባት እግዚአብሔር ያለን አይደለምን ብሎ የነቢያት መጽሐፍት ላይ ስለተጻፈ እነሱም የተመረጡ የእግዚአብሔር ልጆች እንደሆኑ ያውቃሉ። እግዚአብሔር አባታችን ብለው ይጠሩት ነበረ። ታዲያ ለምንድን ነው ኢየሱስ እግዚአብሔር አባቴ ነው ሲል ድንጋይ ያነሱበት? በቀጥታ አምላክ ነኝ እያላቸው ስለሆነ ማለት ነው። የእርሱ ልጅነት የባህሪ ስለሆነ የሚናገራቸው ንግግሮች በሙሉ አምላካዊ ስለሆኑ ያንን ሪፈር እያደረገ ስለሆነ ያ ስለገባቸውና ስለተረዳቸው ሊሰቅሉት ሊገድሉት ያሳድዱት ነበረ። ይሄው ከእግዚአብሔር ጋር አስተካክሎ ራሱን እግዚአብሔር አባቴ ነው ስላለ እርሱ እግዚአብሔር አባቴ ነው ሲል ምን እያለ ነው? አምላክ ነኝ እኔ እግዚአብሔር ነኝ እያለ ነው በተመሳሳይ ሰዓት ማለት ነው። ለዚያ ነው ሊያሳድዱት የሚፈልጉት ሊገሩት የሚፈልጉት ማለት ነው። መጨረሻም ድረስ ይሄ ክስ ይቀጥላል እስከ መስቀሉ ድረስ ማለት ነው። አሁን እዚህ ጋር ምዕራፍ 5 ላይ ነው አይደለ ይሄ ቃል ያለው፣ እስከ ምዕራፍ 19 ድረስ ይሄዳል። እስከ ምዕራፍ 19 ድረስ ብታነቡት ክርስቶስን ሊሰቅሉት የሚፈልጉት አብዝተው በዚህ ምክንያት ነበር። እግዚአብሔር አባቴ ነው ሲል እኔ እግዚአብሔር ልጅ ነኝ ብሎ ሲናገር ምን እያለ እንደሆነ ስለተረዱት መጨረሻ ድረስ ከመስቀል ድረስ ይሄ ክስ ነበር። ስለዚህ የእሱ ልጅነት የባህሪ ልጅነት ነው ማለት ነው። የእርሱ ልጅነት የባህሪ ልጅነት ነው። በስጦታ በጸጋ እንደኛ ያገኘው አይደለም። በባህሪው እሱ የእግዚአብሔር ልጅ ነው፣ የእግዚአብሔር ቃል ነው። ስለዚህ እሱ የጸጋ የስጦታ ልጅነት አይደለም ማለት ነው። እነዛ እግዚአብሔር አምላክ ምንድነው እሱ ልጆች ያላቸው ምንድነው? የተለዩ የተመረጡ ስለሆኑ ከነሱ ጋር የተለየ ቃል ኪዳን ስላደረገ ነው ልጆች ያላቸው ማለት ነው። ኢየሱስ በፍጹም በስጦታ ያገኘው አይደለም። ይሄን ቅዱስ ጎርጎርዮስ ዘኑሲስ ይናገራል። እሱ በስጦታ ያገኘው አይደለም፣ በጸጋ ያገኘው አይደለም። ይልቅስ ሰማይና ምድርን የፈጠረበት ቃሉ ነው።
ቃሉ ነው ብሎ ይናገራል። እሱ ከፍጡራን ጋር የሚቆጠር አይደለም ማለት ነው። ልጅነቱን በስጦታ ያገኘው ካልሆነ ከፍጡራን ጋር የሚቆጠር አይደለም። የአንድ የእግዚአብሔር አብ ቃሉ ነው። ተቀዳሚ ተከታይ የሌለው ልጁ ነው። ይሄንን አይሁዶቹ ስለተረዱ ክርስቶስን ሊሰቅሉት ይፈልጉ ነበር። ኦኬ ማሄር አንድ አምላክ ይግባልኝ ብለህ ነበረ። ያው ገብቶልሃል። አንድ አምላክ የምትባለው እንኳን ደህና መጣ። ሰላም ናችሁ? እንዴት ነህ? አለን። መልካም። እንደ እስልምና የአላህ ልጅ ተብለህ ልትጠራ ትችላለህ? አልችልም። እንደ እስልምናው ለአላህም ልጅ የለውም። ኦኬ የፈጣሪ ልጆች ነን አንድ አካል ቢል ስህተት ነው ወይንስ ትክክል ነው? ያው እንደ እስልምናው ስህተት ነው። ገነት ያስገባዋል ወይንስ ገሃነም? ያው እንደ ክህደት ነው፣ ያስክደዋል ነው። ካዲ ደግሞ ነው መጋኛው። ምን አልከኝ? ካዲ ደግሞ የት ነው የሚገባው? ጀሃነም። እናመሰግናለን። ቪዲዮን አንዴ አስደምጠው። ምን ብሎናል? አንድ ሰው የፈጣሪ ልጅ ነን የአላህ ልጅ ነን ካለ ክዷል። ከካደ ደግሞ ገሃነም ነው የሚገባው ብሏል። ኡስታዝ አቡበከር ገሃነም ከሚገቡት ውስጥ ይሆናል። በሰውነቱ እንዲከበር በቃ ትልቅ ማሳያ ነው። ቀደም ነጃሽን ስታይ በሰውነት የተከበረ ማንነት ነው የተከፈለው ዋጋ። ለሰው ልጅ ለሰውነቱ ሲባል በቃ ሰውነት ከምንም ነገር በላይ ይቀደማል። ሰውነት ከምንም በላይ ክብር አለው። በቃ ሁላችንም የፈጣሪ ልጆች ነን። ሁላችንም ክብር አለን በሰውነታችን። ኋላቶች ነን። ሁላችንም የፈጣሪ ልጆች ነን። ያው ለማለት እኮ የፈለገው እናመሰግናለን። የእጁ ስሪቶች ነን ለማለት ነው። ኦኬ የእጁ ስሪቶች ነን ለማለት ስለፈለገ ነው የፈጣሪ ልጆች ነን ያለው እያልከኝ ነው አይደለ? አዎ አዎ። እሺ እስኪ አዎ አዎ። እሺ እስኪ አዎ አዎ። እሺ እስኪ አዎ አዎ። እሺ እስኪ ያሰጥቶ ማናችንም የፈጣሪ ልጅ ተብለን አንጠራም። የፈጣሪ ልጅ ነን ማለት ክደት ነው። የካደ ደግሞ ገሃነም ይገባል። ኡስታዝ አቡበከር ገሃነም ከሚገቡት ውስጥ አንዱ ይሆናል። ኦኬ አላህ ኢሳ ለምንድን ነበር ሊሰቅሉት የፈለጉት? እንደ እስልምና አስተምሮ ያው እንዲህ የተባለ የተጠቀሰ ነገር የለም። ግን ያው ተንኮላቸውን ሊያከሽፍ እንዳሳረገው መላእክቶቹን ልኮ ተጽፏል። ኦኬ ተንኮላቸው ምን ነበረ? ማለት ምን አድርጓቸው ነው ተንኮል ያሰቡበት? ይሄን የተባለ የተጻፈ ነገር እኔ በእኔ አላውቅም። ኦኬ መጽሐፍ ቅዱስ ላይ እጅግ በጣም በመቶዎች የሚቆጠር በትንሹ በአዲስ ኪዳን ላይ በብሉይ ኪዳንም ደግሞ አስቀድሞ ክርስቶስ ከመወለዱ በፊት የእግዚአብሔር ልጅ እንደሚመጣ እንደሚወለድ ማለትም ኃጢአታቸውን እንትን ብሎ እንደሚገሉት ትንቢት ተነግሯል። ክርስቶስ ከመወለዱ ከ1000 ዓመት በፊት በደንብ አስተውል። ያ መጥቶ ቃል በቃል ትንቢቶቹ ተፈጽመዋል። ይህን ለመቀበል ምን ይከብዳል? ብዙ ነገሮች ከተናገራቸውም ካልተናገራቸውም ነገሮች አንጻር ነው። ለምሳሌ ያው ጥያቄን ጠይቅ እድል እየሰጠኝ ነው። አይ እንዳትቀበል ክርስቶስ ከመሰቀሉ በፊት ሎክ ክርስቶስ ከመምጣቱ በፊት እኛ ክርስቶስን ቦልድሊ እንድናምነው ከሚያደርገን አንዱ ከመወለዱ በፊት ከ1000 ዓመታት በፊት ክርስቶስ እንደሚወለድና እንደሚሞት ትንቢት ነበር። ነቢያቶች ትንቢት ተናግረውለታል። ክርስቶስ ከመጣ በኋላ ደግሞ ልክ ሲፈጸም ጊዜው ሲደርስ ሲወለድ ራሱ ያስተማረው ደግሞ አለ። እሰቀላለሁ ብሎ ግልጽ በሆነ ሁኔታ እጅግ በጣም በቃኝ እስክትል ነግረሃለሁ። በምሳሌም ነግሯቸዋል። ግልጽ በሆነ ሁኔታ ነግሯቸዋል። በምሳሌ ነግሯቸዋል። ስለዚህ ከኋላ ትንቢት ነበረ ይሰቀላል የሚል።
ከመጣ በኋላ ደግሞ እሱ እሰቀላለሁ ብሎ ነገረን። ከተሰቀለ በኋላ ደግሞ ደቀ መዛሙርቶቹ እንደተሰቀለ መልእክታትን ጻፉልን። ይሄ ግልጽ የሆነ መረጃ ይሄ ሁሉ እያለ ቁርአን ላይ አንድ ጥቅስ ብቻ ነች ያለችው፣ አልሰቀሉትም፣ አልገደሉትም፣ ተመሰለባቸው ምትል። ከዚህ ውጪ ሽታውም የለ ክርስቶስ ላለመሞቱ ላለመሰቀሉ። ይሄ በሆነበት ላይ ያን ሁሉ የተለያዩ ነቢያትን የሐዋርያትን ምስክርነት ላለመቀበልና አንድ ጥቅስ ብቻ እሷም አሻሚ የሆነች አልሰቀሉትም አልገደሉትም ምትል አልሰቀሉትም አልገደሉትም በሌላ ስለሚፈሰር ማለት ነው። ሱራ 8 በ17 ስለሚፈሰር ሞትን የሚያመለክት ስለሆነ መልሶ ያው ማለት ነው። እንዴት ነው እሷ ላይ ብቻ ጥገኛ የሆናችሁት? ሰቃዮቹ ሰቅለናል እያሉ አይሁዶች፣ ሮማኖችም ሰቅለናል እያሉ ክርስቲያኖች ተሰቅለውብናል እያሉ ነቢያቶች ይሰቀላል ብለው ሐዋርያቶች ተሰቅለዋል ብለው አንድ ጥቅስ ላይ ሰው እንዴት እምነቱን ይመሰርታል ነው። ቀጥል። ነገር አልነበረኝም ስለ ያው ለመመለስ ሲሆን ለጥያቄ ነው እንዲሁ የሚገባውት የሆነ የተዘጋጀውበትም ነገር ስላልሆነ ለመመለስ አልችልም። ይሄንን ማሄር እኮ እሱ ይመልሰዋል እሱን አስገቡልኝ እያለ ነበር። አይ ጠይቄው ነው ታች ላይ እናንተ ቴክስቴና ላይም ስትሉ ጠይቄው ነው እንደ ንገራቸው ብዬ ከላይ ላይ ሳይው። ኦኬ ቆይ አትበልሽ ትጠይቃለህ። ቆይ ቶፒኩን እንበልና በደንብ አስተውሉ ወዳጆቼ። ክርስቶስ እንደሚሰቀል እንደሚሞት መዝሙር 22 ላይ ትንቢተ ኢሳይያስ ምዕራፍ 53 ላይ በግልጽ በትንቢት አስቀድመው ነግረውናል። ልብሱን እንደሚጥሉበት፣ ቀደው እንደሚካፈሉበት፣ እንደሚጠፉበት፣ እንደሚሰድቡት፣ እንደሚያንገላቱት እያንዳንዱ ትንቢቶቹ በአዲስ ኪዳን እንደዛ አድርገውበት ልብሱን ሲቀዱ፣ ዕጣ ሲጣጣሉ፣ ሲሰድቡት፣ ሲተፉበት እያንዳንዱ ትንቢቱ ተፈጽሟል። ክርስቶስ በስጋ ከመገለጡ 1000 ዓመት በፊት የተነገረው ትንቢት በአዲስ ኪዳን በግልጽ ተፈጽሟል። ክርስቶስ ደግሞ በግልጽ ደጋግሞ እንደሚሰቀል እንደሚሞት ነግሮናል። ስዕለቱን የሚቃወም ካለ ሴጣን ነው ብሎ ክርስቶስ ኢቭን ገና ሳይሰቀል ተው አትሰቀል ብሎ ጴጥሮስ ያዘነ መስሎት ወደ ኢየሩሳሌም እሄዳለሁ እሰቀላለሁ ሲል ኖ አይሁንብህ ጌታ ሆይ ይቅር ሲል ወግድ አንተ የሰውን እንጂ የእግዚአብሔርን አታውቅም፣ እንቅፋት ሆነህብኛል አለው። የክርስቶስን ለመሰቀል ገና ሲሄድ ማለትም በሽማግሌዎች ሸንጎ ተላልፎ እንደሚሰጥ እንደሚሰቅሉት ይሄንን ኖ ብሎ የሚቃወም በራሱ የሴጣን እሳቤ እንደሆነ ከመሰቀሉ በፊት ክርስቶስ ተናግሯል። ምክንያቱም የመጣው የሴጣንን ስራ ሊያፈርስ ስለሆነ ዕብራውያን 2:14-15 የአጋንንትን ስራ ሊያፈርስ ስለመጣ በመስቀሉ በሞቱ ሞትን ሊሽር ስለሆነ ይሄንን መቃወም በራሱ አጋንንታዊ ስለሆነ፣ ስለዚህ ደጋግመው አይሁዶች ሲከሱት የነበረው ምንድነው? እሱ ሰንበትን ይሽራል። አንድ ዮሐንስ ወንጌል ምዕራፍ 5:17 ላይ የከሰሱት ክርስቶስን ለመስቀል ያሰቡት ምን አድርገሃል ብለው ነው። አንደኛ ሰንበትን ሻር አሉ። ከዛ ሰንበት ጌታዋ እኔ ነኝ አላቸው። ማርቆስ 2 ወደ መጨረሻ አካባቢ ላይ የሰንበት ጌታዋ እኔ ነኝ ሲላቸው አሃ አሉ። ይሄ ብቻ ግን አይደለም። በሰንበት እንዴት ትሰራለህ ሲሉት አባቴ እስከዛሬ ይሰራል እኔም እሰራለሁ አላቸው። አሃ ራስን ከአብ ጋር እያስተካከልክ ነው? አዎ አባቴ እስከዛሬ ይሰራል እኔም እሰራለሁ። አባቴ ፈጥሯል እኔም እፈጥራለሁ። አባቴ ዓለም ሳይፈጠር አስቀድሞ የነበረ እሱ ዓለምን አስገኝቷል። እኔ ያኔ ዋና ሰራተኛው ነበርኩ እንደሚለው ምሳሌ 30 እና ምሳሌ 30 ከቁጥር 1 እስከ 4 ምሳሌ 8 ቁጥር 26 ጀምሮ
አሁን አይሁዶቹ ገብቷቸዋል አምላክ ነኝ እያላቸው እንደሆነ። ነገር ግን እነሱ እግዚአብሔር ሲሉ አብን ብቻ ስለሚያውቁ ራሱን አብ እንዳልሆነ ደጋግሞ ይነግራቸዋል የእግዚአብሔር ልጅ እያለ። ምክንያቱም የአብ የባህሪ ቃሉ ስለሆነ ማለት ነው። ከአብ ነጥሎ የአብ ልጅ እንደሆነ ይነግራቸዋል ደጋግሞ። እነሱ አይምሯቸው ውስጥ ያለው አብ ብቻ ስለሆነ ማለት ነው። ዝም ብሎ በደፈናው እግዚአብሔር ቢላቸው ኦኬ አብ ነኝ እያልክ ነው ብለው ሌላ ክስ ነው የሚጀምሩት። አብ ደግሞ አይደለም እሱ ወልድ ነው። ስለዚህ የግዴታ ምን ማለት አለበት? የአብ ልጅ ብሎ መናገር አለበት። በዚህም ድንጋይ ያነሳሉ። ኢሚዲየትሊ ራሱ እሱ ሰው ሲሆን አናውቀውም እንዴ? ትናንትና አይደል እንዴ ተወለደው? ከማርያም አይደል እንዴ ተወለደው? ምክንያቱም ሁለተኛ ልደቱን ብቻ ከማርያም መወለዱን ብቻ ነው የሚያውቁት እነሱ። አስቀድሞ ቃል እንደነበረ ስጋን ሳይዋሃድ ቃል ሁሉን ያስገኘ ሁሉን የፈጠረ መሆኑን እሱን አያውቁም። ዮሐንስ ወንጌል ምዕራፍ 10 አንዴ ክፈተው። ዮሐንስ ወንጌል ምዕራፍ 10 ላይም በተመሳሳይ ይሄው ነገር ይመጣል። ኦኬ ቁጥር 30 ላይ እንደዚህ ይላል። ከፍ አድርገው። እኔና አብ አንድ ነን ይላቸዋል። እኔና አብ አንድ ነን ሲላቸው ምን እያላቸው ነው? አንዲት ፍቃድ፣ አንዲት ስልጣን፣ አንዲት አገዛዝ አለን እያላቸው ነው። አንዲት መለኮት አለን እያላቸው ነው። አንድም ሰው ተነስቶ እኔና ፈጣሪ አንድ ነን ሊል አይችልም። ማንም ሊል አይችልም። ሚል አለ? እኔና ፈጣሪ አንድ ነን ሚል አለ? እንደዛ ይቻላል? እኔና ፈጣሪ አንድ ነን። እኔና ፈጣሪ አንድ ነን ባላቸው ሰዓት አይሁድ ሊወግሩት ኢሚዲየትሊ አይሁድ ሊወግሩት ደግሞ ድንጋይ አነሱ። ገብቷቸዋል። ምን እያላቸው እንደሆነ በደንብ ያውቃሉ እነሱ። በዛሬ አማርኛ አይደለም የተጻፈልህ። መጽሐፍ ቅዱስ የተጻፈው ከ2000 ዓመት በፊት ስለሆነ ሰዎቹ በደንብ አንደርስታንድ ያደርጉታል። ይህንን ጉድ ምን እያላቸው እንደሆነ ይገባቸዋል። እኔና አብ አንድ ነን ሲላቸው ምንም በቃ ምንም ጥርጣሬ ውስጥ አልገቡም። ኢሚዲየትሊ ድንጋይ አነሱ። ለምን? ሊወግሩት። ስድብ ነው በእነሱ ይሄ። እስቲ መስጊድ ግቡና እኔና አላህ አንድ ነን በል እስቲ። ሙስሊሞች እኔና አላህ አንድ ነን በል እስቲ። አንደኛችሁ ወንድ ናችሁ። ስድብ እኔና አላህ አንድ ነን ሚል ሙስሊም አለ? ለምን አትሉት? ከነቢያቶች ሳለ እንደዛ ብለው ስለሚያምኑ እነሱ አላህ ሙሐመድ እኔና አላህ አንድ ነን ማለት ይችላል? አይሁዶች ምንም ዳውት የላቸውም። እዚህ ላይ ገብቷቸዋል። እኔ አብ ነኝ እያላቸው አይደለም፣ አብ ስላልሆነ። ነገር ግን እኔና አብ አንድ ነን ሲላቸው በደንብ ተረድተዋል። ዮሐንስ ወንጌል ምዕራፍ 5 ቁጥር 17 ላይ እንዳሉት ራሱን ከእግዚአብሔር ጋር ከአብ ጋር አስተካክሎ እግዚአብሔር ደግሞ አባቴ ነው ስላለ ሊወግሩ ድንጋይ አነሱ ይላል አይደለ? ራሱን ከማን ጋር አስተካክሎ? ከአብ ጋር። አንዲት ፍቃድ፣ አንዲት ስልጣን፣ አንዲት አገዛዝ ስላለች፣ አንዲት መለኮታዊ ኃይል ስላለች ድንጋይ አነሱ ኢሚዲየትሊ። ከዛስ ጠየቃቸው ኢየሱስም ከአባቴ ብዙ መልካም ስራ አሳየዋቸው ከነርሱ ስለማናቸው ስራ ትወግሩኛላችሁ ብሎ መለሰላቸው። ለምንድነው ልወግሩኝ ያሰባችሁት? እኔና አብ አንድ ነን ስላልኩ ምን አበሳጫችሁ? ለምንስ ድንጋይ ያነሳችሁ? ለምንስ ልወግሩኝ ያሰባችሁ አላቸው። አይሁድ ስለ መልካም ስራህ፣ አጋንንት ስለማውጣትህ፣ ሽባን ስለመተርተርህ፣ ለምጻምን ስለመፈወስህ፣ አይነ ስውር ስለማብራትህ፣ እጅ የሌለውን እጅ ስለሰጠህ አይደለም። ስለ መልካም ስራህ አንወግርህም፣ እነኚህ ሁሉ አድርጓልና። ስለ ስድብህ፣ አንተም ሰው ስትሆን ራስህን ምን ስለማድረግህ፣
አምላክ ስለማድረግህ ነው እንጂ ብለው መለሱለት። አይሁድ በደንብ አንደርስታንድ አድርገውታል። እኛ አሁን የምንወግርህ ሙት ስላስነሳ፣ ለምጽ ስለፈወስክ፣ ሽባውን ስለተረተርክ፣ አጋንንት ስላወጣህ፣ ተርበን ስላበላህን፣ ተጠምተን ስላጠጣህን፣ ይህን ስላደረክልን በእነኚህ ምክንያት አይደለም የምንወግርህ። ይሄ ሁሉ መልካም ስላደረግከው አይደለም የምናወግርህ። ነገር ግን ተሳድበሃል። አንተም ሰው ስትሆን ራስን አምላክ ነኝ ብለሃል ነው። በደንብ አንደርስታንድ እንዳደረጉ አያችኋል። በደንብ ተረድተውታል። በደንብ ገብቷቸዋል። ስለዚህ ኢሚዲየትሊ ድንጋይ የሚያነሱት አምላክነቱ በደንብ ስለገባቸው ያላቸው አማራጭ ሁሌም ተሸናፊ ካያችሁ ምርጫውን የሚያደርገው ምንድን ነው? ድንጋይ ይለቅማል። ድንጋይ ኢሚዲየትሊ ለቀም ያደርግና አናትህን ይልሃል። ክርስቲያን ሕፃን ሆነ ከመንትያ ልጅ ጋር እኮ አይቼሃለሁ። ከመንትያ ወንድም ጋር ሶሪ ልጅ ጋር አልኩኝ። ቆሎም እና ንፍሮ ሲሰጣቸው ክርስቲያን ኢሚዲየትሊ የሚያደርገው የራሱን ትቶ የዛኛውን ሊያመጣ ይሄዳል ማለት ነው። ያኛው ደግሞ ብልጥ ነው። ጧጧጧጧ ያደርግና የክርስቲያንን ይቀማታል። እና ሁሌም ክርስቲያን ድንጋይ ነው የሚያነሳው፣ ድንጋይ ነው የሚያነሳው። እና አንዳንዴ አርጊው ማድረግ ሲከብዳችሁ ድንጋይ ታነሳላችሁ። አንዳንድ ሰዎች ድንጋይ የሚያነሱ ሰዎች ብዙ ጊዜ ላይ ሙግቱ ፌል ሲያደርግባቸው ሲሸነፉ ድንጋይ መወርወር ይጀምራሉ። ወይም በቃ እርምጃ መውሰድ እንደዛ ነገር ነው የሚያስቡት። አይሁዶችም ከዚህ የተለየ ምንም አላደረጉም። በሁሉም ነገር አልቻሉም። ራሱን ከአብ ጋር አስተካከለ። አብ አባቴ ነው አላቸው። አምላክ እንደሆነ ገባቸው። ያላቸው አማራጭ አርጊው ማድረግ አልቻሉ። ድንጋይ ያነሱ። ደጋግመው እኮ ነው ድንጋይ የሚያነሱት። ምስኪኖች ደጋግመው ድንጋይ ያነሳሉ። በሄዱበት ሁሉ ድንጋይ ይለቅማል። በሄዱበት ድንጋይ ነው የሚለቅሙት። ሙስሊሞቹ በጣም የሚያስቀይና የሚያሳዝነኝ የአይሁዶችን ያህል እንኳን አሁን አንደርስታንድ ማድረግ አለመቻላቸው ነው። አይሁዶቹ ይኸው አምላክ ነህ ብለው ድንጋይ ያነሱ፣ ሰቀሉት። ሙስሊሞቹ ዛሬ ላይ መጥተው ኖ አምላክ ነኝ አላለም የሚሏቸው የሙስሊሞቹ ጭንቅላት ምን ያህል። ለዚህ እኮ ነው አይሁዶች በዓለም ላይ አሁንም በእውቀት በቴክኖሎጂ ምናምን ፈጣን ናቸው። ጂው ኮሚኒቲ በጣም ሀይ ነው ጭንቅላታቸው። ገብቷቸዋል። ምን እያለ እንደሆነ በደንብ ተረድተዋል። ሙስሊሞቹ ግን ምን አይነት ድንዛዜ ውስጥ እንዳሉ ግልጽ ነው መጽሐፉ። ዛሬም እነሱ የሚፈልጉት እነሱ በሚሉ ቋንቋ እንዲጻፍላቸው ነው። ዛሬ ላይ ከ2000 ዓመት በኋላ አይሁዶቹ ክርስቲያኖች ምን ያህል እንደተረዱት ይሁ ምን ያህል እንደገባቸው እና አረቡ ምድር ላይ ስልጣኔም እውቀትም ትምህርትም ስላልነበረ የስ ያንን የአረቡን እሳቤ አዳፕት ያደረጉ ሌላውም ዓለም ላይ ያሉ ጭንቅላታቸውን ለአጋንንት አሳልፈው የሰጡ እያዩ ማያዩ እየሰሙ ማያስተውሉ አጋንንት ፕሮሰስ ስለሚያደርጋቸው ምንም በቃ የመረዳትም የማስተዋልም አቅም የላቸው። ከዛ አንጻር ነው የሚጫወትባቸው እኮ ሴጣን። ምን እየተባለ ነው፣ ምን እየተካሄደ ነው የሚያውቁት ነገር አይኖርም። ምክንያቱም ራሳቸውን አሳልፈው አንዴ ለአጋንንት ስለሰጡ፣ አጋንንት ወንድማችን ነው ስላሉ፣ አጋንንት በደማችን ውስጥ ይዞራል ስላሉ፣ ከዛ አንጻር ምንድን ነው እሱ የሚካሄደው አይገባቸውም። ለእኔና ለእናንተ የተገለጠ ሚስጥር ቀላል አይደለም። ለዚህ ነው ክርስቶስን ጴጥሮስ አንተ የሕያው የእግዚአብሔር ልጅ ነህ ሲለው ኢየሱስ የመለሰለት መልስ በጣም ገራሚ መልስ ነው። አሁን አንድ የክፈተው እሱን ማቴዎስ ወንጌል ምዕራፍ 16 ቁጥር 13ን እናንብበው እስኪ አብረን፣ አይሁዶችንም ሙስሊሞችንም የሚወክል ስለሆነ
ኢየሱስም ወደ ፊልጵስዩስ ቄሳርያ አገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጠየቃቸው። ማን ይሉታል? ክርስቶስ ደጋግሞ ራሱን በመጽሐፍ ቅዱስ ውስጥ እጅግ ደጋግሞ የሰው ልጅ እያለ ይጠራል። ምክንያቱም በስጋ የተገለጠ ነውና የማርያም ልጅ በስጋ የተገለጠ እንደሆነ እሱን ለማጠየቅ እሱን ለመጠቆም የሰው ልጅ እያለ ደጋግሞ ይጠራል። ስጋውን የነሳው ደሙን የነሳው ነፍሱን የተካፈለው ከማርያም ነውና የሰው ልጅ ይላል። ከሰማይ ይዞት አልመጣምና የያዘው የአብርሃምን ዘር ነውና የመላእክትን ዘር አልያዘምና ይሄንን ማመን ግዴታ ነውና ራሱን የሰው ልጅ ደጋግሞ ይላል። ደጋግሞ የሰው ልጅ ይላል። አንድም እግዚአብሔር መሆኑን እርሱ የገለጸበት ነው። ቃል ስጋን ተዋህዶ ሲገለጥ የማርያም መልክ ሲይዝ እርሱ ከማርያም የተገኘው እርሱ የሰው ልጅ ተብሎ ይጠራል። አይሁዶች አስቀድሞ በትንቢተ ዳንኤል ላይ ምዕራፍ 7 ላይ ይጠብቁት ነበርና የሰው ልጅ የሚመስል በደመና ይመጣል ብለው ስለሚጠብቁ ያ የሰው ልጅ ብለው ያሉት ፈራጅ የሆነው ግዛቱ የማያልፈው በሕዝብና በአሕዛብ ላይ የሚገዛው እርሱ እናንተ ስትጠብቁት የነበረው አይሁዶች እኔ ነኝ ለማለት ራሱን ደጋግሞ ያ እዛ ትንቢት የተነገረው ለእኔ ነው ለማለት የሰው ልጅ እያለ ይነግራቸዋል። ስለዚህ ይህን ማን ትሉታላችሁ አላቸው። እነርሱም አንዳንዱ መጥምቁ ዮሐንስ፣ ሌሎቹም ኤልያስ፣ ሌሎቹም ኤርሚያስ ወይንም ከነቢያት አንዱ ነው ይላሉ አሉት። ማን ትሉኛላችሁ? እኔ ማን ነው የምትሉኝ አላቸው። ይሄ በቃ ለአንዴና ለመጨረሻ የሚዘጋው መልስ ነው፣ ለአይሁዶችም ለሙስሊሞችም። እኔን ማን ነው የምትሉት እናንተስ አላቸው። ሰዎች ማን ይላሉ ስለ እኔ ብሎ ጠየቃቸው አስቀድሞ። አንዳንዶቹ ዮሐንስ ነህ ይሉሃል፣ መጥምቁ ዮሐንስን። አንዳንዶቹ ደግሞ ኤልያስ ነህ ይሉሃል። አንዳንዶቹ ደግሞ ኤርሚያስ ነህ ይሉሃል። አንዳንዶቹ ግን ከነቢያት አንዱ ነህ ይሉሃል። ኤርሚያስም አይደለህም፣ ዮሐንስም አይደለህም፣ ኤልያስም አይደለህም። ነገር ግን ከነቢይ አንዱ ነህ እንዳንዳንዱ። ልክ ሙስሊሞች ዛሬ እንደሚሉት ማለት ነው። ከነቢይ አንዱ ብለው ይሉሃል እንደ ሙስሊሞቹ። ከነቢይ እንዳንዱ አይደለም ክርስቶስ። ኦኬ። እርሱ ምን አላቸው? እንደ ሙስሊሞቹ ከነቢይ እንዳንዱ ነኝ አላቸው? ኤልያስ ነኝ አላቸው? ኤርሚያስ ነኝ አላቸው? ወይንስ መጥምቁ ዮሐንስ ነኝ አላቸው? ስምዖን ጴጥሮስ መልሶ እናንተስ እኔን ማን ትላላችሁ እንደሆንኩ ትላላችሁ አላቸው። ኦኬ፣ ሰዎች እንደዚህ ይላሉ ስለ እኔ፣ እናንተ ግን እኔ ማን ትላላችሁ? ማን ብላችሁ ነው የምትከተሉኝ? ማን ብላችሁስ ነው የምታምኑብኝ? ሐዋርያቱን ጠየቃቸው። ስምዖን ጴጥሮስ መልሶ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለው ይላል። እነኛ ማን ነው የሚሉት? ኤልያስ፣ ኤርሚያስ፣ መጥምቁ ዮሐንስ ወይንም ከነቢይ አንዱ። እናንተስ እኔን ማን ነው ብላችሁ የምትከተሉት? አንተ የሕያው የእግዚአብሔር ልጅ ነህ አለው። ኢየሱስ መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ አንተ የአብ ልጅ ነህ ሲለው፣ ልጁ ክርስቶስ ደግሞ ምን አለ? የአብ ልጅ ደግሞ ምን አለ? በሰማይ ያለው አባቴ እንጂ ስጋና ደም ይህን አልገለጠልህም እና ብፁዕ ነህ አለው። አያችሁ፣ ስጋና ደም የገለጸላቸው ምንድን ነው የሚሉት? አንተ ኤልያስ ነህ፣ አንተ ኤርሚያስ ነህ፣ አንተ ዮሐንስ ነህ እያሉ ይወዛገባሉ። እንደ ሙስሊሞች ደግሞ ከነቢይ አንዱ ነው ይላሉ። በሰማይ ያለው እርሱ አብ ሲገልጽላችሁ ደግሞ ማን ብላችሁ ትጠሩታላችሁ? ክርስቶስ እሱ የአብ ልጅ ነው ብላችሁ ትጠሩታላችሁ። ኢየሱስ መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው ማን? አባቴ እንጂ ስጋና ደም ይህን አልገለጸልህም፣ እናም ብፁዕ ነህ አለው። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህች ማለት ላይ ቤተ ክርስቲያን እሰራለሁ፣ የገሃነም ደጆች
አይችሏትም። የሙስሊሞች እውቀት ሁሌም ስጋና ደምን የታከለ ስለሆነ አላህ ልጅ አለው ሲባል ሚስት እንዴት ይኖረኛል ይላል። ሁሌም ስጋዊ ንክኪ ወሲባዊ በሆነ ሁኔታ ካልተደረገ አላህ የባህሪ ልጅ ሊኖረው አይችልም ብለው ስለሚያስብ፣ ስለዚህ ደጋግሞ ክርስቶስ የአብ ልጅ መሆኑን ነግሮናል። የሰው ልጅ ማን ይሉታል የሚለው ትልቅ ዶግማ ነው። ይሄ ትልቅ ጥያቄም ነው። ትንቢተ ዳንኤል ምዕራፍ 7 ቁጥር 13 አንዴ ክፈተው። ኦኬ ሎክ ክርስቶስ በሌሊት ራእይ ያየው፣ እነሆም የሰው ልጅ የሚመስል ምን አልኳችሁ ቅድም? የሰው ልጅ የሚመስለው ያ የሰው ልጅ እያለ ደጋግሞ ራሱ የሚጠራበት ምክንያት ምንድን ነው ብያችኋለሁ። እቺን ኮት እያደረገ ነው። እቺን ትንቢት እየነገራቸው ነው። እናንተ የምትጠብቁት አይሁዶች በነቢያት የተነገረው ይመጣል ብላችሁ የምታስቡት እርሱ እኔ ነኝ መጥቻለሁ። በሌሊት ራእይ ያየው፣ እነሆም የሰው ልጅ የሚመስል ከሰማይ ደመናት ጋር ይመጣል። ከሰማይ ደመና ጋር መጣና ወደ ሸመገለውም ደረሰ። በዘመናት ወደ ሸመገለው ደረሰ። ወደፊቱም አቀረቡት። ወገኖችና አሕዛብ በልዩ ልዩ ቋንቋም የሚናገር ሁሉ ይገዙለት ዘንድ ግዛትና ክብር መንግስትም ተሰጠው። ግዛቱ የማያልፍ የዘላለም ግዛት ነው። መንግስቱም የማይጠፋ ነው። ግዛቱ ምንም አይል ማያልፍ፣ መንግስቱ ምንም አይል የማይጠፋ። ወገኖችና አሕዛብ በልዩ ልዩ ቋንቋ የሚገዙለት እሱ ግዛቱ የማያልፍ ለማን የተነገረ ነው? ለክርስቶስ የተነገረ። ማቴዎስ ወንጌል ምዕራፍ 28 ቁጥር 18 አካባቢ ላይ ይህን ይደግመዋል። ይሄ ክርስቶስ በስጋ የመጣበት የተገለጠው የሁላችን ጌታ የሁላችን አምላክ በስጋ የመጣው የአብ ልጅ ስለኛ ተሰቅሏል። ተዋህዶን ለማጠቆም ተሰጠው ይላል። ልክ ቃል ስጋ ሲሆን ስጋ ሎክ የቃልም ባህሪ ሲያደርግ ገንዘብ ሲያደርግ በዛ ቅጽበት ላይ ያለውን ለማጠቆም ነው። በተዋህዶ ላይ ስለዚህ ግዛቱ የማያልፍ ንግስናው የማይጠፋ ምድራዊ ንጉስ ያልሆነ ዮሐንስ ወንጌል ምዕራፍ 18 እንደሚናገረው ንግስናው ምድራዊ ያልሆነ፣ ስለዚህ ይሄ የአብ ልጅ እንዲሰቀል ምክንያት ከሆነው አንዱ ምንድነው? እሱ አንተ ሰው ስትሆን የአብ ልጅ ነኝ ብለሃል፣ ተሳድበሃል ነው። ዕብራውያን ምዕራፍ 1 ላይ ስለ ልጁ አብ የመሰከረው ነው ግዛቱ የማያልፍ እንደሆነ። ቀጥል። ምንድነው የክርስቶስ ግዛት? የክርስቶስ ንግስና ዘላለማዊ ነው። ግዛቱ ንግስናው ዘላለማዊ ነው። ክርስቶስ ምድር ላይ በተመላለሰበት ሰዓት አይሁዶችን እንደዚህ ምድራዊ ንጉስ ሆኖ ተሹሞ አይደለም እንትን ያላቸው። ስለዚህ ከዛ አንጻር አይደለም ንጉስ ገዢ የተባለው ማለት ነው። እሱ ንጉስ ገዢ ወይም ደግሞ ግዛቱ ዘላለማዊ ነው የተባለው ምክንያት ምንድነው? እሱ ራሱ ዘላለማዊ ስለሆነ አስቀድሞ ቅድመ ዓለም የነበረ ሰማይና ምድርን የፈጠረ ስለሆነ እርሱ ዘላለማዊ ንጉስ ተብሎ ይጠራል። ዕብራውያን ምዕራፍ 1 ቁጥር 8 ላይ ሐዋርያው ጳውሎስ በመልእክቱ ለዕብራውያን ሰዎች በላከው መልእክቱ ማለት ነው አብ ስለ ልጁ የመሰከረውን እንደዚህ ብሎ ይናገራል። ስለ ልጁ ግን አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል። ስለ ልጁ አብ ስለ ልጁ ስለ መላእክትንና ስለ ልጁ ስለ ክርስቶስ ኢየሱስ ያነጻጸረ የተናገረበት መልእክቱ ነው። ይሄ ምን ይላል? ስለ ልጁ አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል፣ የመንግስትህን በትር የቅንነት በትር ነው።
ጽድቅን ወደድክ አመፅንም ጠላህ ስለዚህ እያለ ይቀጥላል። ስለዚህ እግዚአብሔር አምላክ ከጓደኞቹ ይልቅ በደስታ ዘይት ቀባ እያለ ይቀጥላል። ይሄ ዘላለማዊ ንግስና ያለው ምክንያቱ ምንድነው? እሱ ፈጣሪ ጌታ ገዢ ስለሆነ ነው። ምድርን የመሰረተ ሰማዮችን ያጸና ስለሆነ ነው። እዛው ዝቅልና ይሄንን ያረጋግጥልናል። ደግሞም ጌታ ሆይ አንተ ከጥንት ምድርን መሰረትክ፣ ሰማዮችም የእጆች ስራ ናቸው፣ እነርሱም ይጠፋሉ፣ አንተ ግን ጸንተህ ትኖራለህ። ሁሉም እንደ ልብስ ያረጃሉ፣ እንደ መጎናጸፊያም ትጠቀልላቸዋለህ፣ ይለወጡማል። አንተ ግን አንተ ነህ፣ ዓመቶችህም ከቶ አያልቁም ብሎ ይናገራል።